ህወሓት ጦሩን ወደ ተከዜ ጫፍ እያንቀሳቀሰ ነው ተብሏል። የተከዜ ድልድይ መዘጋቱ እየተሰማ ነው። በጠለምት ምን አዲስ ነገር አለ የሚለውን እናጋራቸዋለን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የህወሓት ኃይሎች ዳግም ወደ ጦርነት ሊያስገቡን ጫፍ ደርሰዋል፣ ወጣቱ ተነስተ ተቃውሞውን አሰማ ሲሉ ጥሪ ያቀርበዋል። እንመለከተዋለን። በቀይ ባህርና በአፍሪካ ቀንድ የጋራ ወታደራዊ ጥምረት ለመመስረት የተስማሙት ኢትዮጵያና አሜሪካ ጠቅላይ ሚኒስትር አብይ ግንኙነታችን መከባበር ላይ የተመሰረተ መሆን አለበት ሲሉ አስምረውበታል። ይህንንም እንቃኛለን። ከዚህ ውጪ ኢትዮጵያ ድንበር ላይ የተደረገው የሁለቱ ጄኔራሎች ጦርነት ነጻ ወጣች የተባለችው የድንበር ግዛት ማነች? የምትሰሙት ይሆናል። የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃችን እነሆ ተጀመረ። በመግቢያችን ላይ አስቀድመን ያስተዋወቅናችሁ አበይት ነጥቦችን ነው። ወደ ዝርዝር መረጃዎቹ እናምራ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የህወሓት ኃይሎች ዳግም ወደ ጦርነት ሊያስገቡን ጫፍ ደርሰዋል፣ ወጣቱ ተነስተ ተቃውሞውን አሰማ ሲሉም ጥሪ አቅርበዋል። አቶ ጌታቸው ረዳ ዛሬ ባስተላለፉት ጥሪ ኋላ ቀር የሚሉትን ኃይል ራሳቸው የጫሩትን እሳት ራሳቸው ይሙቁት፣ የትግራይ ወጣቶች ተቃውሟቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የቀድሞ የትግራይ ጊዜያዊ መስተዳደር ፕሬዝዳንት ሲቀጥሉም ከግልና ከቡድን የስልጣን ጥማት ጋር በተያያዘ የህዝባችንን ስቃይ ያራዘሙና መውጫ መንገዱን ሁሉ ያሳጡ ሲሉ የወነጀሏቸው ሰዎች በፍጥነት ተጠያቂ መሆን አለባቸው ብለዋል። እነዚህ ኃይሎች የተፈናቀሉትን ዜጎች ወደ ቀያቸው ለመመለስና የግዛት አንድነት ለማስመለስ በሚል ሽፋን ዳግም ወደ ጦርነት ለመመለስ የሚችሉትን ሁሉ እያደረጉ ነው ሲሉ አክለዋል። የተፈናቀሉት ሰዎች ደህንነታቸውና ክብራቸው በተጠበቀ ሁኔታ መመለስ ለዘላቂ ሰላምና መተማመን መሰረት ነው ያሉት አማካሪው የህዝባችን በዚህ መልኩ ወደ ቀየው መመለስ የውስጥም ሆነ የውጭ ባለድርሻ አካላት ተሳትፎና የመልሶ ግንባታ ስራዎችን ማከናወን ከፍተኛ የገንዘብ ድጋፍ ይጠይቃል ባይ ናቸው። ጌታቸው ይቀጥላሉ። ብዙ ችግሮች ቢኖሩም የዚህ ሂደት ሙሉ ተግባራዊነቱ በፕሪቶሪያ ስምምነት መሰረት ሙሉ በሙሉ ሰላማዊ በሆነ መንገድ እንደሚከናወን ተስፋ እናደርጋለን በማለት ሁሉንም እድሎች አባክናችኋል፣ የህዝባችንን አቅም አዳክማችኋል፣ ይባስ ብሎም ህዝባችን ወደ ቀዬው ሊመለስ የሚችልበትን የሰላም በሮች ሁሉ አሳጥታችሁታል ያሉት ጌታቸው ከዚህ ሁሉ ነገር በኋላም ትግራይን የጦርነት አውድማ የሚያደርግ ትንኮሳ ልታቆሙ ይገባል ሲሉ አሳስበዋል። ባስ ብሎ እንግዳ የሆነብን ነገር አሁንም የወጣቱን ህይወት እንደ ዋና የጦር መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈለውን ዋጋ መቀነስ የሚለው የጦር ስልት ጠፍቷችሁ ነው ክላሽ የያዘ እግረኛ አስቀድማችሁ የምታስጨርሱት ሲሉም ጠይቀዋል። እነዚያ መድፎች ለመቼና ለማን ሊሆኑላችሁ ነው? የከበረ ወጣት ህይወት አለሁ ለማለት ብቻ ትሰዋለ ወይ? የአቶ ጌታቸው ሌላኛው ጥያቄ ነው። ያም ሆነ ይህ ታጋዮቻችን ህመማችሁንና የህዝብ መርሆቻችሁን ለርካሽ የፖለቲካ ሸቀጦቻቸው እንዳይጠቀሙ ተጠንቀቁ በማለት በትግላችሁና በሁሉም አይነት መስዋዕትነት የተፈረመው የፕሪቶሪያ ስምምነት የፖለቲካ ልዩነቶችን በሰላማዊ መንገድ ለመፍታት ብቸኛው የመፍትሄ አማራጭ መሆኑን ተገንዘቡ ሲሉ ነው ጥሪ ያስተላለፉት። አቶ ጌታቸው ጥሪያቸውን ሲደመድሙ መስዋዕትነትህን ደጋግመው ያረክሱ የፖለቲካና የጦር መሪዎች አሁንም የወጣቶችን መስዋዕትነት መሰረት ያደረገ ከጦርነት በታች ያለ ፍጥጫን ወደ ሙሉ ጦርነት ለመውሰድ የጀመሩትን ትርጉም አልባ እንቅስቃሴ እንዲያቆሙ የሚቻለን ሁሉ አድርግ በሚል ነው። ወደ ሌላኛው የዜናችን ክፍል አመራን። በቀይ ባህርና በአፍሪካ ቀንድ የጋራ ወታደራዊ ጥምረት ለመመስረት የተስማሙት ኢትዮጵያና አሜሪካ ጠቅላይ ሚኒስትር አብይ ግንኙነታችን መከባበር ላይ የተመሰረተ መሆን አለበት ሲሉ አስምረውበታል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶውና ከአሜሪካ አፍሪካ አዛዥ ጄኔራል ዳግቪን አንደርሰን ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶውና የአሜሪካ አፍሪካ አዛዥ ጄኔራል ዳግቪን አንደርሰን ጋር በጽህፈት ቤታቸው እንደተወያዩ ነው ያስታወቁት። ጠቅላይ ሚኒስትሩ በመልእክታቸው በጽህፈት ቤታችን ከተገኙት ቲ ላንዳውና ከጄኔራል ዳግቪን አንደርሰን ጋር ተወያይተናል ብለዋል። አክለውም ቀጣይነት ያለው ትብብርና መከባበርን አጽንኦት ለሰጠው ደማቅና ገንቢ ውይይታችን ምስጋናዬን አቀርባለሁ ሲሉ ገልጸዋል። በተጨማሪም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ክሪስቶፈር ላንዳውን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የቆየ ግንኙነት
ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መምከራቸውን ሚኒስቴር መስሪያ ቤቱ አስታውቋል። ሁለቱ ወገኖች የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ የሀሳብ ልውውጥ አድርገዋል ተብሏል። በትላንትናው ዕለት ኢትዮጵያ የገቡት የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል በቢሾፍቱ የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖን ጎብኝተዋል። ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሻባብና አይኤስኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። ክሪስቶፈር ላንዳው ወደ ኢትዮጵያ የመጡት በግብጽ ጉብኝት ማድረጋቸውን ተከትሎ ነው። ይህ ጉብኝት ከጥር 16 እስከ ጥር 24 2018 ዓ.ም በምስራቅ አፍሪካ የሚያደርጉት ጉብኝት አካል ነው። ሚኒስትሩ በቀጣይ በኬንያና ጅቡቲ ጉብኝት እንደሚያደርጉ ይጠበቃል። ህወሓት ጦሩን ወደ ተከዜ ጫፍ እያንቀሳቀሰ ነው ተብሏል። የተከዜ ድልድይ መዘጋቱም እየተሰማ ነው። ከሰሞኑ በጠለምት ወይንም ተከዜ በኩል ህወሓት ጥቃት መሰንዘሩን ተከትሎ የተኩስ ልውውጥ መደረጉ አይዘነጋም። ከዚህ የተኩስ ልውውጥ ማግስት በህወሓት በኩል የተማረኩ ታጣቂዎችና የጦር መሳሪያዎች እንዳሉም እየተሰማ ይገኛል። የተኩስ ልውውጡ በተከዜ ወንዝና ጠለምት አካባቢ ተከታታይ የድሮን ጥቃቶችን ያስተናገደ እንደነበርም ከሰሞኑ ተዘግቧል። ከዚህ ክስተት ማግስት ህወሓት ታጣቂዎቹ በከባድ መኪኖች ጭኖ ወደ አዋሳኝ አካባቢዎች እያስጠጋ እንደሚገኝ ነው የተሰማው። ራሱን የትግራይ ሰራዊት ብሎ የሚጠራው ኃይል ጦሩን አንቀሳቀሰ በሚል ይፋ ያደረጉት ለማዕከላዊ መንግስቱ ቅርብ የሆኑ የመረጃ ምንጮች ጭምር ናቸው። በዚህም መሰረት የህወሓት ጦር ወደ አስገደ ጽምብላ፣ ጉና እንዲሁም ዋልድባ ገዳማ አካባቢ እንዳንቀሳቀሰ ጠቁመዋል። ተንቀሳቀሱ የተባሉት ኃይሎችም ህወሓት አርሚ 13፣ 17 እና 35 ብሎ ከሚጠራቸው ዲቪዥኖች እንደሆነም ለማወቅ ተችሏል። የህወሓትን ትንኮሳ እንደዚሁም የሰራዊት እንቅስቃሴን ተከትሎ የትግራይ ጊዜያዊ መስተዳደር ለነዳጅና ሎጂስቲክስ ማመላለሻ ይጠቀምበታል የሚባለው ተከዜ ድልድይ ለጊዜው መዘጋቱን የዘገቡ መረጃ ምንጮችም አሉ። ወደ ሌላኛው ጉዳያችን ስናመራ ኢትዮጵያ ድንበር ላይ የተደረገው የሁለቱ ጄኔራሎች ጦርነት። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘው አልሲሊክን ከፈጥኖ ደራሽ ኃይል ተዋጊዎች ማስለቀቁን አስታውቋል። የሱዳን ጦር ኃይል ኤስኤፍ ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሲሊክ የተባለ ስትራቴጂካዊ ስፍራን ከሱዳን ፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ነጻ ማውጣቱን አስታውቋል። አናዶሉ የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር አራተኛ ክፍለ ጦር ሰኞ ዕለት ያወጣውን መግለጫ ዋቢ አድርጎ እንደዘገበው አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩና በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል። ክፍለ ጦሩ አክሎም በውጊያው ወቅት በአብዱል አዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወይም ኤስፒኤልኤምኤን ተዋጊዎቻቸው መመታታቸውን ገልጿል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኙ አልሲሊክና ሚልካል ላይ ሰፊ ጥቃት መክፈታቸው መዘገቡን ተከትሎ ነው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ ነው የገለጹት። ደቡብ ሱዳን ግዛቷ ለአጥቂዎቹ ማሰልጠኛና ወታደራዊ መሳሪያ ማስተላለፊያ እንዲሆን ፈቅዳለች ሲሉም ከሰዋል። ከኢትዮጵያና ከደቡብ ሱዳን ጋር በምትዋሰነው የብሉ ናይል ግዛት ባለፉት ወራት በሱዳን ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ቅንጅት ምክንያት ወታደራዊ ውጥረቱ እየጨመረ መጥቷል። ካርቱም ከዚህ ቀደም የተባበሩት አረብ ኤምሬትስ በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ ወታደራዊ ቤዝ በመገንባት የፈጥኖ ደራሽ ኃይልን እየደገፈች ነው የሚል ክስ ማቅረቧ ይታወሳል። በአሁኑ ወቅት በሱዳን የተለያዩ ግንባሮች ውጊያ የቀጠለ ሲሆን የሱዳን ጦር በኮርዶፋንና በዳርፉር ግንባሮችም በደርዘን የሚቆጠሩ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ተሽከርካሪዎችን እንዲሁም የነዳጅና የጥይት ማከማቻዎችን ማውደሙን አስታውቋል። በመጨረሻም ኢራን ከአሜሪካ ጋር አስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ፕሬዝዳንት ትራምፕ አስጠንቅቀዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ ወደ ባህረ ሰላጤው ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብንና ሌሎችንም በመጥቀስ አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸው ተጠቁሟል። በቬንዙዌላ ላይ የወሰዱትን እርምጃ ያነሱት ትራምፕ ኢራን ጊዜው
ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለውም ተስፋ እንደሚያደርጉ አመልክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመው የአየር ጥቃት መከተሉን ገልጸዋል። የኢራኑ የውጭ ጉዳይ ሚኒስትር ለሀገራቸው መገናኛ ብዙሃን ምንም አይነት ንግግር እንዳልተጀመረ፣ ነገር ግን ከአቀራራቢ ሀገራት ጋር ግንኙነት መጀመሩን ጠቁመዋል። ይህ የትራምፕ ማስጠንቀቂያ የተሰማው አብርሃም ሊንከን የተባለው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባለፈው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው። ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘ የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ ከባድ ጥቃት እንደሚፈጽሙም ትራምፕ ሲዝቱ ቆይተው ተቃውሞ ጋብ ብሏል። አሁን ደግሞ የኢራን ባለስልጣናት በተደጋጋሚ ያስተባበሉትንና ለሰላማዊ አገልግሎት ብቻ ነው የሚውለው ያሉትን የኒውክሌር ግንባታቸውን በተመለከተ በፍጥነት ወደ ድርድር ቀርበው ካልተስማሙ እርምጃ እንደሚወስዱ ዝተዋል። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ በምትሰጠው የአጸፋ ምላሽ ቀጠናዊ ግጭት ሊከሰት ይችላል የሚል ስጋት በባህረ ሰላጤው ሀገራት ዘንድ ተጠናክሯል። በዚህም ሳቢያ የነዳጅ ዋጋ ጭማሪ ታይቶበታል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።